ከኢየሱስ ወዲያ የለም። ይሄ እርካታ ኢየሱስ ነው። ኢየሱስ ሲባል እጨርሳለሁ፣ ያልቃል። ስለምንም ነገር ተነግሮኝ ባይገባኝ ችግር የለውም። ኢየሱስ ከተባለና ካልገባኝ ግን ማበድ ነው ያለብኝ፣ መንከባለል ነው ያለብኝ። ኢየሱስ ተብሎ አልነዳልኩ፣ ኢየሱስ ተብሎ አልነካልኩ። እግዚአብሔር ሆይ ልሞት ነው ወይ ብዬ መጸለይ ያለብኝ። ካመኑበት ገዳዮቹንም ነው የሚያድነው። የዓለምን ሁሉ ኃጢአት ለማስወገድ ነው ኢየሱስ። የነ እከሌን አይደለም፣ የዓለምን ሁሉ ኃጢአት ላስወገድ። ኃጢአታችንን በራሱ ካነጻ በኋላ የምትለዋ ጥቅስ አይደለች። አይ ደስ ደስ ያለን ቀን የምንሰብከው አይደለም። የተነካንበት እኔና እግዚአብሔር የታረቅንበት ቦታ ነው። እግዚአብሔር ጥላውንን የተቀበለበት ቦታ ያ ቦታ ነው። እስክንሞት ገና እናወራዋለን። ላገኛችሁት ሰው በሙሉ ይሄንን ብቻ ነገሩት። በጣም ዋጋ ከፍለ ያገኘው ነገር እጅ ላይ ሲገባ ለዚህ ነው ዋጋ የከፈልኩት አይገባውም ነበር ያስበልሃል። ወንጌል ብቻ ነው የማንጸጸትበት፣ መቼም የማንጸጸተው። ኢየሱስ የበራልኝ የገባኝ አይጸጽተኝም፣ እደሰታለሁ እንኳን ገባኝ። ኢየሱስ መስቀል ላይ ሞተ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለመንፈስ ቅዱስ ይሁን። ኃጢአታችንን በራሱ ካነጻ በኋላ ኢየሱስ ኃጢአታችንን በራሱ ነው ያነጻው። እንግዲህ ደጋግሜ እንደነገርኳችሁ የጌታ የኢየሱስ ክርስቶስ ከኃጢአት የማንጻት ኃጢአታችንን የማስወገድ ሥራ የሰራው በመስቀል ላይ ሲሞት፣ ኢየሱስ በመስቀል ላይ የሞተበትን አራቱም ወንጌላት ተጋርተው አንስተውታል። አራቱም ወንጌላት የሚጋሩት ሐሳብ ብቸኛ ለማለት ቢከብደኙ ሁሉም ግን አይናቸውን በጣም አጽንተው ያነሱት ሐሳብ የክርስቶስ የመስቀል ሞት መወለዱን ሁሉም አላነሱ አይደል? ኢየሱስ ተወለደ እኮ የሁሉም የወንጌል ጸሐፊዎች እኮ ስብከት አይደለም፣ የሶስቱ ነው። አይ ቲንክ ማቴዎስ ተወለደ ብሎናል፣ ማርቆስ ተወለደ ብሎናል፣ ሉቃስ ተወለደ ብሎናል። ዮሐንስ አላለን። ቃልም ሥጋ ሆነ ነው ያለው። በርዝ ሳይሆን ኢንካርኔሽን ነው ያወራው። በጣም ዮሐንስን ያሳበደው አምላክ ሰው መሆኑ ነው። መወለድ የሚለው ሰው መሆን አለው። የዘላለም አምላክ ነው። እስቲ አሜን በሏ። እንደ ቅድስት ድንግል ማርያም ጋር እኮ አልጀመረም ኢየሱስ። እሷንም እኮ በእናቷ ሆድ ውስጥ እኮ የገጣጠማት እሱ ነው። ፈራችሁኝ ነው። እኔ መጽሐፍ ቅዱስ ነው እያወራ ያሉት፣ አጋጣሚ አይደለም እየነገርኳቸው ያለው፣ ጥሩ ስብከት አይደለም እየሰበኳቸው ያለው፣ ጥቅስ ነው። የዘላለም አምላክ ነው። አሁን ያወራ ነው ያነበብነው እሱ አይደል? ሰሞኑን ዕብራውያን ላይ እኮ ያነበብነው እሱን ነው። ስለ ኢየሱስ ሲነግራቸው እርሱ አላቸው ማ ሁሉን ወራሽ ነው፣ ሁሉን ወራሽ ነው። ታይቴሚ ማለት ከመጀመሪያውም ባለቤት ነው ብያቸዋለሁ እኮ። ቀጥሎስ ዓለማትን የፈጠረ ነው። ሰማይ ምድር ብሎ የፈጠረ ብቻ ሳይሆን ከተወለዱበት ሰማይና ምድር ከተፈጠሩበት እስከሚያረጁበት ያለውን ዘመን ቆጥሮ የሰጠ ማለት ነው። አዮን ነው፣ ዲስፔንሴሽን ማለት ነው ትርጉሙ። ዓለም ማለት ግዑዙን ፍጥረት ብቻ ሳይሆን የሚያመለክተው ዘመናቸውን የቀጠረው ኢየሱስ ነው። ሰማይ ምድር ብሎ የጀመራቸው ፈጣሪ ነው። በክሪኤተር ጋድ ነው ኢየሱስ፣ ፈጣሪ እግዚአብሔር ነው። ቀጥሎስ ከተፈጠሩበት አሁን ሰሞኑን አርጅቷል ይጠቀለላሉ እስከዚህ ድረስ ያለውን እድሜ ቆጥሮ ለሰማይና ምድር የሰጠው ኢየሱስ ነው። በአይነ ሥጋ ያውቁታል፣ በአካል ያውቁታል። እሱ ሰውዬ እኮ ነው ይላቸዋል። ስለዚህ የሆነ ቀን ጀምሮ 33 ዓመት ተኩል ብቻ ተቆጥሮለት የጨረሰ አይደለም። ወደዛ ዘላለም ወደዛም ዘላለም ነው። ራሱ ሲናገር ራዕይ ምዕራፍ 1 ላይ ምንድነው ያለው ለዮሐንስ? ሞቼ ነበር አለ፣ አስታውሳለሁ አለው። ምክንያቱም 93 ኤዲ ላይ ነው መቶ ሞቼ ነበር ያለው፣ 33 ኤዲ ላይ ነው የሞተው ደግሞ። ስለዚህ 33 ኤዲ ላይ ኢየሱስ የሞተ ቀን ዮሐንስ ነበር። ከዛ ደግሞ ከሞት ተነስቶ አባቱ ጋር ከብሮ ተመልሶ ዮሐንስን ሊጎበኘው ሲመጣ ዮሐንስ እስካሁን አልሞተም። ጓደኞቹ በሙሉ የሉም በሕይወት። ሞቼ ነበር ሲለው ነበርኩት እዚህ ይለኛል አለው። ከዘላለም እስከ ዘላለም ሕያው ነኝ አለው። ኢተርናል ጂሰስ፣ ዘላለማዊ ኢየሱስ። እንኳን የሱ ሆነን እንኳን ለሌላ አልሰጠን፣ እንኳን ሌላ ነገር አልገባን። የማይሻሻል ዕውቀት ገብቶናል። ኮሬክሽን የለውም። ጥልቀት እንጨምራለን እንጂ ሌላ ርዕስ የለም። ኦልሬዲ በቃ ጨረስን ርዕስ። የተሰቀለው ክርስቶስ የሚል አገኘን። አሁን ለርዕስ አልጸልይም፣ መልስ በጌታው ያለለውም አግኝቻለሁ። ጥልቀት ነው መጸለይ ነው የምላችሁ። የሚበላ የሚጠጣ የተለያየ ነገር እሱ መሬት ላይ ስትኖሩ ስለሚያስፈልጋችሁ እግዚአብሔር ይሰጣቸዋል። ባትጸልዩም ይሰጣቸዋል። መኖር ስላለባችሁ ይሰጣቸዋል። ይሄ ግን ብርሃን የዘላለም ሕይወት። ከጸለያችሁ ለዚህ ጸልዩ። አሜን ነው። ስለዚህ አራቱም ወንጌላት ተጋርተው ያስቀመጡልን የተሰቀለውን ክርስቶስ የክርስቶስን ሞት አራቱም ወንጌላት በጣም በሰፊ ሽፋን አስቀምጠውልናል። በተለይ ደግሞ ሐዋርያው ዮሐንስ
የወንጌሉን 60% አካባቢ የሰጠን ለጌታ ለኢየሱስ ክርስቶስ ሲቃይና ለሞቱና ለትንሣኤው ነው። የወንጌሉ 60% ለጥቂት ቀናት ማለት ነው። ለ3 ለ4 ቀናት የወንጌል 60% ተሰጥቶ 33 ዓመት ተኩሉን የተቀረውን 40% ብቻ ሰጠ። ስለዚህ ለወንጌላት ጸሐፊዎች በጣም አንገብጋቢና ዋና ጉዳይ የኢየሱስ ተአምር ማድረግ አይደለም፣ የኢየሱስ የመስቀል ሞት ነው። እግዚአብሔር አይኑን የሚያቆይበት ቦታ አይናችንን እንድናቆይ ያግዘን። የእግዚአብሔር አይን የሚቆይበት እግዚአብሔር የሚንገበገብበት ቦታ እንድንገበገብ። ምክንያቱም በወንጌል አቋርጠን የሆነ ቦታ አንደርስም። ወንጌል መጨረሻችን፣ የሆነ ቦታ መድረሻ አይደለም፣ መጨረሻዬ ነው። ከኢየሱስ ወዲያስ የለም። ይሄ እርካታዬ ኢየሱስ ነው። ኢየሱስ ሲባል እጨርሳለሁ፣ ያልቃል። ስለምንም ነገር ተነግሮኝ ባይገባኝ ችግር የለውም። ኢየሱስ ከተባለና ካልገባኝ ግን ማበድ ነው ያለብኝ፣ መንከባለል ነው ያለብኝ። ኢየሱስ ተብሎ አልነዳልኩ፣ ኢየሱስ ተብሎ አልነካልኩ፣ እግዚአብሔር ሆይ ልሞት ነው ወይ ብዬ መጸለይ ያለብኝ። አብርሃም ተብሎ ሰው ባይገባው ችግር የለውም። ሙሴ ብዮ ባይገባው ችግር የለውም። እድል አለው። የመጨረሻው ኢየሱስ ነው። ደጋግመን እንደምንለው ኢየሱስ ተብሎ ካልገባውና እምቢ ካለ ኢየሱስ የመጨረሻ መልእክተኛ ነው። የመጨረሻ መልእክት ሜሴጃችንም ነው። መልእክተኛ ተደርጎ ከሰማይ የተላከ ብቻ ሳይሆን ራሱም ነው መልእክቱ። ክብር ለእግዚአብሔር ይሁን። እና የወንጌላት ጸሐፊዎች የክርስቶስን የመስቀል ሞት ሂስቶሪካሊ ሲያስቀምጡት ሂስቶሪካሊ ያስቀምጡት ሁሌ አዲስ ነው የሆነው። በእውነት በዛ በጴንጤናዊው ጲላጦስ ፊት ኢየሱስ የሞተ ቀን ቀርቦ ነበር። የሮም ነገስታቶችን ኢየሱስ አግኝቷቸው አያውቅም ብዙ እና ይቀጥሩታል። ቀጠሮ ሲቀጥሩት ጌታ ኢየሱስ ክርስቶስ መልእክት ነው የሚልከው። ለዚያች ቀበሮ ሂዱና ነገሯት ነው የሚለው። አይሄድም ነበር። ሂዱና ነገሯት ይላል። ምን እንንገራት ሲሉ ዛሬና ነገ ተአምር አደርጋለሁ፣ በሶስተኛው ቀን ደግሞ እነሳለሁ ብሎ ሞትና ሂዱ ነገሯቸው ይላል። የዚህ ቀን ግን አገኙት። ኢየሱስ ፊት ለፊት በጣም ጨካኝ የሆኑት የሮም ነገስታት ፊት ቆመ እና ፊት ለፊት አግኝተውት መጀመሪያ የጠየቁት ጥያቄ የአይሁድ ንጉሥ ነህ አንተ አልክ። ኢየሱስ ራሱ የሱ አይነት ያርገን፣ ጨርሶ ያርገን። የቀረ ነገር ካለ ጨርሶ ያርገን። አይጥርም ለማሳመን፣ አይታገልህም። ዝም ብሎ ነው የሚነግርህ። ካመንክ ትቀበላለህ፣ ካላመንክ ብዙ አይጫነ እልፍ ነው የሚለው። አንተ አልክ። እነ ጲላጦስና እነ ሄሮድስ አሰቃይተው ነው የገደሉት ኢየሱስን። ዝም ብሎ አይነት አገዳደል አይደለም የገደሉት። ከመሞቱ በፊት የተሰቃየው ሲቃይ ከሞቱ አይተናነም። የፍርድ ወንበሩ ፊት አቅርቦት ጥያቄ ጠየቀው፣ መለሰለት። ዮሐንስ ስፔሻሊ ደግሞ ዮሐንስ ሲያስቀምጥ ጲላጦስ አቆመውና እያንዳንዷን ዲቴል ጠየቀው። ኢየሱስ መለሰለት። ሰበሰባቸውና ጲላጦስ እንደዚህ ያላቸው ይሄን ሰው እንኳን የሚያስገድል የሚያስከስሰው ነገር አላገኙበትም፣ ንጹሕ ሰው ነው አለና እጁን ታጠበ። የዚህ ሰው ደም በእናንተ ላይ ይሁን ብሎ አሳልፎ ሰጠ። ኢየሱስ ጲላጦስ ጋር ከመምጣቱ በፊት በትንሹ 30 እና 40 ኪሎ ሜትር በእግሩ ሄዷል። ሐናና ቀያፋ ጋር ቆሟል። ከዛ በፊት ሊቀ ካህኑ በሎሌዎቹ ተከቦ ይህንን ጊዜ ጠብቅ ስለነበር አገኘው። ሊገሉት ይፈልጉ ነበር ይላል። አልፎ አልፎ ዛሬ እጃቸው ላይ ሲያገኙት የሚወስኑበትን ፍርድ ይጠባበቁ ነበርና አየውና በእውኑ በሕዝቡ መካከል ስትመላለስ ምንድን ነበር የምታስተምረው? ለምን እኔን ትጠይቀኛለህ? ይሄ ሁሉ ሕዝብ ሲማር አልነበር እንዴ? ጠይቃቸው። እኔ ሁሌ ነው የምሰብከው። ለምን ያህል ቀን እንደሰበኩት ሁሉ እስከማላስታውስ የሊቀ ካህኑ ሎሌ ኢየሱስን በጥፊ መታ። ምን አይነት ምስኪን ሎሌ ነው! መሲሁን በጥፊ መታው። ስሙ እንኳን ያልተጠቀሰ፣ ስሙ እንኳን እንዲጠቀስ ያልበቃ ሎሌ መሲህ አምላክ መሬት ላይ ስጋ ሆኖ ሲወርድ ስለ ሰው ልጆች ኃጢአት መስዋዕት ሆኖ ሊቀርብ ስለሆነ ያለ ልክ በጥፊ መታው። ጥፊ ዱላ አይደለም፣ ንቀት። 40 የሚገረፈው ነው ዱላ። ይሄ ንቀት ነው፣ እያዋረደው ነው። በጥፊ ሲመታው ጌታችን ዞሮ ለምን መታኝ? ኢየሱስ ሰውየውን ጠየቀ። ለምንድን ነው መታ? ለሊቀ ካህን እንዴት እንደዚህ ትመልሳለህ? እሱ እኮ ነው ሊቀ ካህን። ያኮ ዝም ብሎ እኮ ነው የተቀመጠው። እውነተኛው ሊቀ ካህን እኮ ኢየሱስ። አንተ አለው እንደ ወንበዴ እሱን ቆጥሮ ግብዙን ሰውዬ ሊቀ ካህን ብሎ፣ ቀያፋን እኮ ግብዝ ብሎታል ኢየሱስ። ለሊቀ ካህን እንዴት እንዲተመልሳለህ ሲለው ጌታ ኢየሱስ እንደዚህ ያለው በእውኑ በንግግሬ ስህተት ተገኝቷልና? ተሳስቶ የማያውቅ አምላክ ልክ ሆኖ የማያውቅ ሰው ጠየቀ። ኢየሱስ ተሳስቶ አያውቅም። ይሄ ደግሞ በዘመኑ ሁሉ ልክ ሆኖ አያውቅም። ተሳስቼ ይሁን? አንተ ጽድቅ ከሰማይ ወደ ምድር ሲወርድ ከባድ እጁ ላይ ሰጠው የሚዛኑን። ተሳሳትኩ እንዴ? ሊቀ ካህኑ ምንም ማድረግ ስለማይችል ነው ጲላጦስ ጋር የላከው። በእግር ነው ይዘውት የሚሄዱት። እነሱ በሰረገላ ነው የሚሄዱት። ኢየሱስን እጁን አስረው፣ ሰረገላቸው ላይ እጁን አስረው፣ እሱ በእግር ነው የሚሄደው። መሲህ ነው።
ለነሱም ነው የሚሞት። ካመኑበት ገዳዮቹንም ነው የሚያድነው። የዓለምን ሁሉ ኃጢአት ለማስወገድ ነው ኢየሱስ ይመጣ። የነ እከሌን አይደለም ያለው፣ የዓለምን ሁሉ ኃጢአት ላስወግድ። በእግሩ ሲመጣ ጲላጦስ ፊት ሲቆም አቧራ የጠገበ እግር፣ የገረጣ ፊት፣ የተቃጠለ ነው። ሌሊቱ ሙሉ ደግሞ ሲጸልይ ነው ያደ እና አልበላም። ትዝ የሚላችሁ ከሆነ ከዚህ ቀን አንድ ቀን በፊት ሲጸልይ ያደረ የለ ደም አንጠባጠበ ይለ አይደል? እንትን ብሏል። ሂማቲድሮሲስ ይሉታል። በቃ ደም በላብ ቀዳዳው ደም እየወጣ ስትረሱ እኮ ነው። የዓለምን ሁሉ ኃጢአት ተሸክሞ መቅረብ ምን ያክል ከባድ ነው። እግዚአብሔር ምን ያህል ሲሪየስ ቢሆን ነው ልጁ ደም አንጠባጠበ። ያንን ሁሉ ሰፈር አድርጎ ሳይበላ አድሮ ሲጸልይ አድሮ የዚህ ዓለም ገዢና የናንተ ሰዓት ነው ብሏቸዋል ፈሪሳውያንን። የመጨረሻው የዚህ ዓለም ገዢ ኃይሉን በሙሉ ሰብስቦ መጥቷል። የዚህ ዓለም ገዢ ከኢየሱስ በፊት የፈተነው አዳምን ብቻ ነው የፈተን እድል ያገኘው። ከዛ በኋላ በሙሉ አባቶቻችን ከጭፍራ ጋር ነው ሲታገሉ የኖሩት። አርክኤንጅሉ መጣ ኢየሱስን ሊታገል። የዚህ ዓለም ገዢ ሰዓቱ የዚህ ዓለም ገዢ መጥቶ በዛ ላይ የዓለምን ሁሉ ኃጢአት ተሸክሞ አባቱ ፊቱን አዙሮበት ኢየሱስ ብቻውን መስቀል ላይ ሊቀርብ ነው። ይሄ ሰዓት ለኢየሱስ ከባድ ነው። ኃጢአታችንን በራሱ ካነጻ በኋላ የምትለዋ አንድ ጥቅስ አይደለች። ዘላለማችንን ሽፍት ያደረገበት ቦታ እግዚአብሔር የሰው ልጅን ከእጁ ካጣ በኋላ ለመመለስ እግዚአብሔር የሄደው ርቀት ነው። የዚህ ደብዳቤ ጸሐፊ በአንዲት ሐረግ በምትመስል ሙሉ አረፍተ ነገር በማትመስል ቦታ ያስቀመጣት። ኃጢአታችንን በራሱ አነጻ። ጲላጦስ አይቶት በጣም እንትን ስላለው የገሊላ ሰው አይደል እንዴ አለው። ሄሮድስ ጋር ወሰዱትና እሱ ይፍረድበታል። ዘሆል በአንድ ቀን ኢየሱስ የሄደው በእግሩ ሄዶ 127 ኪሎ ሜትር ወክ ያረጋዋል። ሳይበላ አድሮ ሲጸልይ አድሮ ደም ሲያንጠባጥብ አድሮ በዛ ስትረስ ውስጥ ሆኖ ኃጢአት እላዩ ላይ ተሸክሞ አባቱ እንደሚቶ ዘላለም በእቅፉ ያኖረው አባቱ ሊቶ ምን ነው ታውከኝ ሲል ጸጥ ሊለው ነው። አብ ራይቸስ ነው። አብ አያልፍ የአባቱን ባህሪ ያውቀዋል። ለዛ ነው የተጨነቀው። ሄሮድስ አየውና የአይሁድ ንጉሥ መጣ አለና ልብሰ መንግስቱን ተላዩ ላይ አውልቆ ኢየሱስን አለበሰውና ግረፉት አለ። እንዴት አይነት ክፉ ናቸው! ልብሰ መንግስት አልብሶት በወርቅ የተለበጠ ነው ልብሳቸው። እነሱ በጣም ፋንሲ ነው ህይወታቸው። አለበሰውና ሲያዋርደው እኮ ነው የንጉሥ ልብስ አልብሶት እስቲ ግረፉት አላቸው። ራሱን ሲያድን እናየው። ሹልሹል ብረት ነውና ይወጉታል። ዙሪያውን ይጮሃል። ሄሮድስ ፊት ያጣጥራል። ኢየሱስ ፍጹም ሰው አይደል? ህመሙ ሪል ነው። ኃጢአታችንን በራሱ ካነጻ በኋላ የምትለዋ ጥቅስ አይደለችም። ደስ ያለን ቀን የምንሰብከው አይደለም፣ የተነካንበት ነው። እኔና እግዚአብሔር የታረቅንበት ቦታ ነው። እግዚአብሔር ጥላውንን የተቀበለበት ቦታ ያ ቦታ ነው። እስክንሞት ገና እናወራዋለን። ይህንን ስብከት ምናልባት እግዚአብሔር እድሜ ከሰጠን እስክንሞት ድረስ እናወራዋለን። ላገኛችሁት ሰው በሙሉ ይሄንን ብቻ ነገሩት። ከዘመራችሁ ይሄንን ዘምሩ። እውነቴን ነው የምነግራችሁ። ምንም ነገር ለጊዜው ነው። እስክትደርስበት ያጓጓሃል፣ ስትደርስበት ይሰለቻል። በጣም ዋጋ ከፍለ ያገኘው ነገር እጅ ላይ ሲገባ ለዚህ ነው ዋጋ የከፈልኩት አይገባውም ነበር ያስብልሃል። ወንጌል ብቻ ነው የማንጸጸትበት፣ መቼም የማንጸጸተው። ኢየሱስ የበራልኝ የገባኝ ቀን አይጸጽተኝም፣ እደሰታለሁ እንኳን ገባኝ። ሄሮድስ ካስገረፉ በኋላ መልሱት አለ። ጲላጦስ ጋር መጡት። ቅድም እንዳልኳችሁ እጁን ታጥቦ አሳልፎ። በሮማውያን ስርዓት ነው ኢየሱስ የተገደለው፣ በአይሁዳውያን አይደለም። አይሁዳውያን ቢገሉት በድንጋይ ወግረው ነው የሚገሉት። ሰቅለው የሚገሉት ሮማውያን ናቸው። ሮማውያንም አዶፕት ያደረጉት መስቀልን ከፔርሻውያን ነው። አይ ቲንክ 600 ዓመተ ዓለም አካባቢ እስከ 300 ዓመተ ምህረት ድረስ ሮማውያን ሰው እየሰቀሉ ይገሉ ነበር። በኋላ ላይ አገዳደሉ በጣም አሰቃቂ ስለሆነ ከዚህ በኋላ በሮም ግዛት ሰው ተሰቅሎ እንዳይገደል እጅግ በጣም ጭካኔ የተሞላበት ነው ካፒታል ፓኒሽመንት። ኢየሱስ እንደ ኖርማል ወንበዴ ብቻ አይደለም የተሰቀለው፣ በቀኝና በግራ ከተሰቀሉት በላይ ነው ኢየሱስ ይሄው ፊዚካሊ የደረሰበት ማለት። እየቦጫጨቁት እየገረፉት 40 የገረፉት ደሙ ሲፈስ ኖርማል የሰው ደም ነው የሚመስለው። የዓለምን ሁሉ ኃጢአት የሚያስወግድ ደም ነበር የሚፈሰው።
በመስቀል ላይ በፈሰሰው ደሙ አይደለም ይለው። ያንን እኮ ነው ሜንሽን ያደረጉት እኮ የኒው ቴስታመንት ራይተርስ። በመስቀል ላይ በፈሰሰው ደሙ እግዚአብሔር ጋር እኛን አስታረቀ። ያ ደም እንዴት አይነት ክቡር ደም ነው! እኔ በእውነት ነው የምላችሁ፣ መቼስ ገራፊዎቹና በጦር የወጉት ሰዎች ሐዋርያ ሥራ ላይ ተሰብኮላቸው ጌታን የመቀበል እድል ካገኙ ያንን የኢየሱስን ደም ሲፈስ ፊት ለፊት አይተውታል በዓይናቸው። የዓለምን ሁሉ ኃጢአት የሚያስወግድ ደም አይተዋል በዓይናቸው። 40 ገረፉት። ድመት ጅራፍ ነው ጅራፉ፣ ኖርማል ጅራፍ አይደል፣ እኛ የምናውቀው አይነት አይደለም። እና አሰቃቂ ያደርገዋል። አነስቴዥያ ማደንዘዣ የለውም። እላዩ ላይ አርፎ ብድግ ሲል ቡጭቅ ያደርገዋል። የገነጠለውን ስጋ አራግፈው ነው ሁለተኛ ተለተሉት። አጥንቱ ብቻ ነው ያልተሰበረው። ከአጥንቱ አንዳች አይሰበርም የሚል ጥቅስ ስላለ ቢሰብሩ ደስታቸው ነው፣ ግን ጥቅስ አለ ከአጥንቱ አንድም አይሰበርም የሚል። ስለዚህ ጅራፉ አጥንት ገንጥሎ ሊያወጣ ይችላል፣ ግን ጥቅስ ስላለ ማለፋይ ትልትል አድርጉት። ኔክድ ነው ሲገርፉት፣ ከወገቡ በላይ ራቁቱ እና ሰውነቱ ቡጭቅጭቅ ብሎ ደሙ ይፈሳል። ኢየሱስ ይጮሃል፣ ያጣጥራል። እጁን ጠፍረው አስረው ነው የሚገርፉት። መነቃነቅ አይችልም፣ ራሱን መከላከል አይችልም፣ ለመከላከልም አይሞክርም። እቺ ጽዋ ከኔ ትለፍ ያላት እሷን አባቱ ብትወድ እቺ ጽዋ ከኔ ትለፍ ሲል አብስ ትለፍ አላለም፣ ውሰዳት አለ። የኔ ሳይሆን ያንተ ፈቃድ ይሁን ብሎ ነው ያቺን ካፕ እየወሰደ ያለው። ስለዚህ አሁን ለመከላከል አይጥርም። 40 ከገረፉት በኋላ እጁን ፈተውት ዮሐንስ 19 እንደሚነግረን ከባድ እንጨት አሸከሙት በስነ ስርዓት። አሁን ያምራል ይሄ መስቀል፣ እንደዚህ አይነት አይደለም የኢየሱስ። በስነ ስርዓት ያልተስተካከለ እንጨት፣ እሱ መሰቂያው ነው። በጌጥ አይሰቅሉ፣ ቁስሉ ላይ ያርፋል። ያ ጉጥ ያለው እንጨት ደግሞ ቁስሉ። ዝም ብላችሁ አስቡት እንዴት ሰፈር እንዳረገ። በዚህ ውስጥ ነው እንግዲህ እየሄደ እያለ አቃተው ይላል። መራመድ ፕሮፐርሊ ወክ ማድረግ አቃተው፣ ወደቀ ይላል። ተሸክሙት ወደቀ። ሲወድቅ ነው ያንን ማነው ስሙ? የቀሬናው የአርማትያሱ ስምዖን ነው ማነው? ወደዚህ ያረጋችሁ። እሺ እሱ ሰውዬ ተሸከመለት። የቀሬናው ስምዖን አይደል? ቀሬና ማለት ሊቢያ ሰሜን አፍሪካ እኮ ብላክ ነበር ሰውዬው አሉ። ለዛ ነው ያሸክሙት ይላል። እንትን አረኳት አይደል? ስነ መለኮት አረኳት። እንደዛ ይላሉ። ጥቁር ነበር ገዘፍ ይላል። በናስቲ አንተ ብሎ ከመሃል አለ ተሸከም። እድለኛ ነው ታውቃለህ። የኢየሱስን መስቀል ተሸከመ። የኢየሱስ ደም ያረፈበትን እንጨት ላይ ያረገ የኢየሱስ ደም ጋር ተነካከ። ሰውዬው ባይዘወይ ኢየሱስን እዛ መስቀሉ ጋር አድርሶ ኢየሱስ መስቀል ላይ ሲሞት ሰውዬው በዛው ሄዶ የአንጾኪያ ቤተክርስቲያን መሪ ነበር። ድኖ የቸርች መሪ ሆነ። የኢየሱስ ደም ነክቶማ ሞመንት ኢየሱስ መስቀል ላይ ከተሰቀለበት እስከ ተቀበረበት ያለው ነው አይደል ያስቀመጠው። ኃጢአታችን በራሱ በጣም እኮ ነው የሚገርመው። ማንም ኢየሱስ ሲሰቀል እንዲሰቀል ካረጉትም ቀጥሎ የሱ ተከታዮች ከሆኑትም መካከል ኢየሱስ መስቀል በሞተበት ሰዓት ኢየሱስ ለምን እየሞተ እንደሆነ የገባው ይል የሚከተሉትም ተበተኑ። ለምን እንደሆነ ቢገባቸው አይበተኑ። እነሱም አልገባቸው፣ ተቃዋሚዎቹም አላወቁም። ወንበዴ እየሰቀልን ነው፣ እግዚአብሔርስ ዘላለምን እየጨረሰ እሰይ ሰው ጽድቄን የሚመጥንበት ክፍያ አገኘ ይላል አብ ከሰማይ። የሚከፈልለት ሰውስ ሚስ ያደርገዋል። ኢየሱስ መስቀል ላይ ሞተ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለኢየሱስ ብቻ ይሁን። ይሄንን ነው የዚህ ደብዳቤ ጸሐፊ ነገረን። ኢየሱስ መስቀል ላይ ሞተ። አንዱ ትምህርት ይሄ ነው። ኢየሱስ ስለ ኃጢአተኞች ሞቷል። ከሞቱ በኋላ የሚቀጥለው የአባቶቻችን ስብከትና ትምህርት እግዚአብሔር በክርስቶስ ኢየሱስ ያደረገው ትንሣኤው ነው። ኢየሱስ ከሞት ተነስቷል። ይሄንን ደጋግመን ነው አይደል የምንለው? እስቲ በሉት ኢየሱስ ከሞት ተነስቷል በሉ እስቲ። ጮክ በሉና ኢየሱስ ብቻ ከሞት ተነስቷል በሉ እስቲ። በቃ ሌላ የተነሳ የለም። ኢየሱስ ብቻ ነው ከሞት የተነሳው። ሪዘሬክሽን የኢየሱስ ብቻ ነው። የሌላው ሪሰሲቴሽን ነው። ተቀስቅሶ ነው እንጂ ተነስቶ አይደለም። የተቀሰቀሰ በሙሉ ተመልሶ ሞቷል። ኢየሱስ ያስነሳቸው ሞተዋል። ሌላ ሰው እኮ አይደለም። ራሱ ኢየሱስ ያስነሳቸው ሰዎች ሞተዋል። ኢየሱስ ብቻ ከሞት ተነስቷል ብላችሁ ጻፉ። ክብር ለኢየሱስ ይሁን። የኢየሱስን ትንሣኤም የመልእክታት ጸሐፊዎች ባለፈው 15 ቀን ይመስለኛል የመጀመሪያ ቀን ተናግሬ ያለው
የወንጌላት ጸሐፊዎች ታሪካዊውን ኢየሱስን ነው የሚያስቀምጡት። የደብዳቤ ወይንም ከሮሜ እስከ ይሁዳ ድረስ ያሉት የ22ቱ ደብዳቤ ጸሐፊዎች፣ መልእክታት ላይ ያሉት ጸሐፊዎቻችን ደግሞ የሚያስቀምጡት የተገለጠውን ክርስቶስ ነው፣ the revealed Christ ብለው ነው የሚያስቀምጡት። ስለዚህ እኔ ሁለቱንም ነው እያጣመርኩ የምናገር። ሁሉም የእግዚአብሔር ቃል ነው መጽሐፍ ቅዱስ ላይ ስላለ። የክርስቶስን ትንሣኤ ሲያስቀምጠው የዚህ ደብዳቤ ጸሐፊ ምን ብሎ ነው ያስቀመጠው? ኃጢአታችንን በራሱ ካነጻ በኋላ አለና በሰማያት በግርማው ቀኝ ተቀመጠ ይላል። በጣም አስገራሚ ጸሐፊ ነው። ይህንን ሐሳብ ምዕራፍ 8 ምዕራፍ 9 ምናምን ላይ በጣም ይፈታዋል። አሁን ይሄ መግቢያ ነው እና እችን አቅምሷቸዋል። ሰዎቹ አይቆሙም። ወደሚቀጥለው ሐሳብ እየበረሩ ነው የሚሄዱ። ጫፏን ነው የሚነግራቸው። ሙሉን ነገር በትንሽ አድርጎ ነው የሚያቀምሳቸው። የሚበትነው የሚቀጥሉት ምዕራፎች ላይ ነው። እኛም ስንደርስበት በጣም በስፋት እናገረዋለሁ። በጣም በሌላ አንግል፣ ሌሎች መጽሐፎች ላይ በማታገኙት አይነት አንግል የዕብራውያኑ ደብዳቤ ብቻ ስለሚያስቀምጥ፣ ግን ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ይቀመጣል አይደለም የሚለው ጨርሶ ኢየሱስ ተቀምጧል። ስለዚህ ጌታ ኢየሱስ ክርስቶስ ፈጽሞታል። የቀረ ስራ የለም። እግዚአብሔር ከጥላውን የሚጠብቀው ለድነት የሚሆን የቀረ ስራ የለም። ለመዳን የሚሆነውን ነገር በሙሉ ጌታ ኢየሱስ ክርስቶስ ሰርቶ ጨርሷል። አሜን በሉ። ወንጌል ይሄ ነው። ኢየሱስ ሰርቶ ጨርሶታል። ከጥላው ምንድን ነው የሚጠበቀው? በዚህ ማመን፣ በጽድቅ መኖር፣ በቅድስና መኖር፣ ሌሎች ነገሮች ከዳንክ በኋላ የሚመጣ ነው እንጂ ለመዳን የምታደርገው አይደለም። ስለ ዳንን ነው የምንኖረውን ሕይወት እግዚአብሔር የሚቀበለው። ስለ ኖርኩ አይደለም ለመዳን እግዚአብሔር ኳሊፋይ የሚያደርገኝ። እግዚአብሔር ጥላውንን ለመጽደቅ የሚሆን ነገር አግኝተሃል የሚለኝ በልጁ ደም ነው። የክርስቶስ ኢየሱስ ሥራ እኔን የዘላለም ሕይወት ሊሰጠኝ ችሏል። ኢየሱስ ብቻ ያድናል። ያለ ጥላሁን፣ ያለ ከሌ፣ ያለ ሌሎች አጋዦች ጌታ ኢየሱስ ክርስቶስ ብቻ የዘላለም ሕይወት ይሰጣል። በእርሱ ማመን ብቻ ያድናል። ይሄ የመጽሐፍ ቅዱስ ትምህርት ነው። ሁሌ ነው የምንለው፣ ወደፊትም በሉ ኢየሱስ ያድናል። ሁሌ በሉ ኢየሱስ ያድናል። የለማ ሌላ አዳኝ፣ ኢየሱስ ብቻ ነው አዳኝ። ኢየሱስ ሕይወት ነው በሉ፣ ሌላው ሞት ነው ማለት። ኢየሱስ ብርሃን ነው ካላችሁ ሌላው ጨለማ ነው ነው። ተመሳሳይ ብርሃን የለም። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚል ቃል አንብባችሁ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው። ፎስ አይደል የሚለው the light itself ተበድሮ አያበራም ማለት ነው። የብርሃን ፋውንቴን ነው። ዝም ብሎ ከላዩ ላይ ይፈሳል። ታውቃለህ፣ ብርሃን አገር በሙሉ ፀሐይ ከሱ ተበድራ ነው እንደዚህ የምታቃጥለን። እግዚአብሔር ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም ይኖራል። ኢዝ ጋድ። እንደዚህ አይነት አምላክ ስላለን እንመካለን። ተከተሉኝ ብሎ ስለጠራን እሱ ብቻ ኮለ ምሰሉኝ ሁሉ አለ። እሱን ለመምሰል ከመጠራት ይበልጥ ምን ሆነራል? ጌታ ይባረክና ኢየሱስ ጨርሷል። ከዳንን በኋላ ነው ጸሎት፣ ከዳንን በኋላ ነው ትጋት፣ ከዳንን በኋላ ነው ሕይወት እንጂ የመጀመሪያው ታይቶ አይደለም የዳን ነው። ጥሩ ሰው አይደለም እኮ መርጦ ያዳነው። እንደውም ቸርች ያለው ሰው ዘንድሮ ቸርች ባይሆን ኖሮ የዓለም ፍጻሜ ቀድሞ ይሆን ነበር። ዋናውን አይደል ያዳነው? ዋናውን እኮ ነው ያዳነው። መሬት እንድትቆይ ብሎ እኮ ነው ሰብስብ እንጂ በደጅ ያሉት በሕይወት አይኖሩም ነበር። ቸርች ያሉት ደጅ ቢሆኑ እና ራሳችሁን በጣም እንደ ጥሩ ሰው እንዳቆጥሩ። የኢየሱስ የመስቀል ሥራ ነው ደህና ያረገን። እውነቴን ነው የምላችሁ። ብዙ ሰው ባይዘው በዓለም እያለ የነበረውን ነገር ብዙ ሰው ይናገራል። እውነት ነው። ከዛ ሁሉ ነው የዳን ነው። እኔ ማውራት አልወድም። ደግሞ ትዝ የሚለኝም ነገር የለም። እንትን ነው ቶታል ንግግሩ ሁሉ ትዝ አይለኝ። አሜን በሏ። እንደው እንኳንም ትዝ አላለኝ። ይገርማል። ትዝ የሚለኝ ነገር የለም። ቆየው መሰለኝ ቸርች። ክብር ለኢየሱስ ይሁን። የኢየሱስን የመስቀል ሥራ ብቻ አይቶ እግዚአብሔር ተቀብሎናል። በክርስቶስ ኢየሱስ የመስቀል ሥራ ብቻ በእግዚአብሔር ቤት ለዘላለም እንኖራለን። ጌታ ኢየሱስ ሥራውን መፈጸሙን የሚያሳየው ይህንን ካደረገ በኋላ በሰማያት በግርማው ቀኝ ተቀምጧል። መክበሩን፣ መንገሱን፣ ሥራውን ማጠናቀቁንና አባቱ ልጁን መቀበሉን የሚያሳይ ክፍል ነው የዕብራውያን ደብዳቤ ጸሐፊ የሚያስቀምጥልን። እዚህ ጋር አንድ ዝም ብዬ በወንጌላት ላይ
ላይ ያለ አንድ ሐሳብ ላንሳላችሁ። ጌታ ኢየሱስ የተነሳ ቀን የኢየሱስ የትንሣኤ ቀን ሆኖ አያውቅም አይደል? ሆኖ አያውቅም። የኢየሱስ አይነት ትንሣኤ ሆኖ አያውቅም። አሁን ነው በቅርብ ነው የሚሆነው። ከዚህ በኋላ ቤተክርስቲያንን ሲነጥቃ ያኔ እኛን እሱ በተነሳበት አይነት መንገድ ሲያስነሳን ነው የሚሆነው እንጂ እንደዚህ አይነት ትንሣኤ ሆኖ አያውቅም። ኢየሱስ ብቸኛ ነው። አሁን ስንነሳም ባይዘው እንትና ከፊት እስራኤል አካባቢ የተቀበራችሁ ቀድማችሁ ውጡ እነ ጳውሎስ ከፊት የሚባል ነገር የለም። የሞቱትን አንቀድምም ያለው ራሱ ጳውሎስ ነው። አንድ ላይ ነው የምንወጣው። በህይወት ያለን እኛ እነሱን የዛሬ 2000 ዓመት ስለቆዩ ሶስተኛ ረድፍ የለም። ያመነ በሙሉ እኩል ነው የሚነሳው። ያኔ ነው የሚደገመው እንጂ የኢየሱስ አይነት ትንሣኤ የለም። ትዝ ይላችኋል ቀብረውት በጣም በጸሎት የተጉ ኢየሱስን በጣም የሚወዱ ሰዎች ኢየሱስን ቀብረው ሄዱ እና በሶስተኛው ቀን የኢየሱስን እንደውም መቃብር የሰጠው ሰውዬ ነው አይደል? ማን ነው ስሙ? የአርማትያሱ መቃብር ሰጪ ነው እሱ አይደል? በራሱ መቃብር አስቀበረው የሚል ቃል አንባችኋል? ዝም ብላችሁ ነው የምታልፉት። ሳይሞት ነው ያስቆፈረው። በራሱ ምንድነው እንደምትሞት ካሰብክ ቶሎ ቶሎ ትሰራለህ ነው። አሁን እኮ እኛ እኮ ስለምንረሳ ነው እና በቁም እያለ ነው አይደል? እና በራሱ በተወቀረ መቃብር ውስጥ ወስዶ ከተተ እና በሶስተኛው ቀን ኢየሱስ ነፃ ያወጣት ማርያም ሽቶ ልትቀባ ስትሄድ የኔ ታሪክ እንደሚመስለኝ ታውቃላችሁ። ስትሄድ አንዱ ትካዚዋ ማቴዎስ ሲነግረን አንዱ ትካዚዋ ማን ነው የሚያንከባለለው? ያንዲ የማቴዎስ ነው። ዮሐንስ ኦሬዲ ከተንከባለለ በኋላ ነው የመጣው፣ አልነገረንም። አራቱን ወንጌላት ሰብስበን አይደል ወጣ ታሪክ የምናገኘው። ማን ነው የሚያንከባለለው? ያን ድንጋይ በጣም ከባድ ድንጋይ ነው የገጠሙበት። እንዳይነሳ ነው እንዴ ይላሉና መቃብሩ ጋር እነሱ ሲደርሱ ማቴዎስ በነገረን መንገድ ከሆነ ያንን ከባድ ድንጋይ አንድ ብርቱ መልአክ ከሰማይ ወረደ ይላል። መልአኩ የወረደው ኢየሱስን ለማስነሳት አይደል። እነ ማርያም ወደ ኢየሱስ መቃብር ገብተው ኢየሱስ እንደተነሳ እንዲያዩ ብቻ ነው። በዚህ ፕሮግራም ብቻ ነው ከሰማይ የመጣ እንጂ መልአኩ ሲያንከባለል ኢየሱስ ሾልኮ ወጥቶ አይደለም። ድንጋዩ እንደተዘጋ ኢየሱስ ወጥቶ ገሊላ ሄዶ በተዘጋ መቃብር ስለወጣ ነው በተዘጋ በር የገባው። እንደሱ አይደል እንዴ? ስሙ እና ከዛ ማንም ያንከባል ሲሉ ያ ብርቱ መልአክ ወረደ ይላል። መልአኩ ሲወርድ ገና ይላል ጠባቂ ተደርገው የቆሙ የሮማ ወታደሮች እንደ ሞተ ሰው ደርቀው ቀሩ ይላል። ምንም አልነካቸውም። ፕሮግራሙ አይደሉም እነሱ። ፕሮግራሙ አይደለም። ምን ትሰራለህ ምን አይልም። መልአክ አርግ የተባለው ብቻ ነው የሚያደርገው። የመላእክት አገልግሎት ቀጥሎ ስለሚመጣ መልአክ ባይዘው ምንም እግዚአብሔር ያለውን ብቻ ነው ካንተ ጋር የሚያደርገው እንጂ ካንተ ወደ እግዚአብሔር የሚወስደው ነገር የለውም። መጽሐፍ ቅዱስ ላይ የለም እንደዛ አይነት። እግዚአብሔር አርግ ያለውን ብቻ ነው የሚያደርገው። ከእግዚአብሔር አንጻር ነው የሚመጣው። አሜን በሏ። ከዛ መልአኩ መጥቶ ቆመ ነው የሚለው። የመልአኩ ፕሮግራም ድንጋዩ እና እነ ማርያም እና ወታደሮቹ ዝም ብለው አይተውት ነው ባይዘው በሞትና በህይወት መሃል ሆኑ። እንደ ሞተ ሰው ሆኖ ደርቀው ቀሩ ይላል። እንደ ሞተ ሰው የሚል ሌላ ሁለተኛ ቃል ያለው ዮሐንስ ኢየሱስን ያየቀን ነው። በሞትና በህይወት መሃል አደረገኛል። ሞቻለሁ ሲል ይሰማል፣ እየሰማው ነው ሲል የለም። እንደዚህ አይነት ስቴት ክርስትና ላይ ብቻ ነው ያለው። ወይ ትሞታለህ ወይ ትኖራለህ። ሀፋፍ የሚያደርግ ክርስትና ብቻ ነው። ሀፋፍ መሬትና ሰማይ እኩል ትሆናለህ። በጌታ ካልሆንክ ደግሞ በመላእክ ትሆናለህ። በጌታ ከሆንክ ኢየሱስ ታይቶ ያረጋል። ኢየሱስን እንቢ ካልክ ስሙ ያልተጠቀሰ ብርቱ መልአክ ብቻ ብቅ ይላል። ያው እነሱ ሲመጡ መብረቅ ምናምን አለ። እኔ ራእይ መጽሐፍ ላይ አንድ ሳይብ በጣም የደነገጥኩት አንድ ብርቱ መልአክ መጣ ይልና ውሃውን ሲረግጠው ደረቀ ይላል። የምድርን እኮ ነው አትላንቲክ ኦሽንን ማለት ነው። ድንጋዩን አወጣው ታውቃል። እንዲህ እኮ ነው የረገጠው። ደረቅ አላለ፣ ፈለቅ አላለ። ምን ያክል በጣም እንትን እንደሆነ በጣም ግዙፍ የእግዚአብሔር ፍጡራን ኢየሱስ የፈጠራቸው ማለት ነው። ኢየሱስ ከመላእክት ይበልጣል ስንል ፈጣሪያቸው ስለሆነ ነው። በእርግጥ ከፈጣሪነቱ ጋር አይደለም የተነጻጸረው፣ በትንሳኤው ነው የተነጻጸረው። እዚህ ጋር ባይዘው ከመላእክት ጥቂት አሳነስከው ስለሚል ምዕራፍ 2 ላይ እዚህ ጋር የተነጻጸረው ትንሳኤው ላይ እኮ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ ያለው እንጂ በማንነት ደረጃ እኩል ከአብ ጋር ነው። በመለኮትነት መብት ኢየሱስ እንደ አባቱ ነው። በዘላለም ውስጥ እግዚአብሔር ወልድ ነው። ትንሳኤው ላይ ግን አብ መጣና እነሆ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለውን ከመዝሙር ምዕራፍ 2 ቁጥር 7 ላይ የዕብራውያኑ ጸሐፊ ጎትቶ አመጣና እንዲህ ለየትኛው መልአክ ብለዋል ዕብራውያኖች። ለየትኛው መልአክ ብለዋል ሲሉ ዕብራውያን ማለት የብሉይ ኪዳን መጽሐፍ አዋቂዎች ናቸው። ለማንም ይላሉ ይበልጣል። ከዛ ቀጥሎ ምንድነው የሚለው? እነሆ አንተ ልጄ ነህ እኔ ዛሬ ወለድኩ ከሚለው ቀጥሎ ሌላ አንድ ብሉይ ኪዳን ጥቅስ እኔ አባት ሆነዋለሁ እርሱ የት እንዳለ ታውቃላችሁ? ይሄ ጥቅስ
ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ ለማን እንደተባለ ታውቃላችሁ? ለዳዊት ልጅ ለሰለሞን የተጠቀሰ ጥቅስ ነው እና የዕብራውያኑ ጸሐፊ ለሰለሞን አይደለም፣ ክፍሉ በትክክል ለኢየሱስ ነው። ዳዊት በመንፈስ ተሞልቶ በነቢዩ ናታን በኩል ለመጣው መልእክት አሜን አለ እንጂ ቀጥታ ቃሉ የኢየሱስ ነው። ይሄንንስ ያለው ለማን ነው አለ። ለሰለሞን ነውን? አይደለም ይላል የዕብራውያኑ ጸሐፊ። ለየትኛው መልአክ ነው ሲል ኧረ ለኢየሱስ ብቻ ነው። ቃሉ ዳዊት እኔ ማን ነኝ ቤቴስ ምንድነው ምናምን ትዝ ይላችኋል። እኔ ማን ነኝ ቤቴስ ምንድነው ትጎበኘኝ ዘንድ ምናምን አለ ዳዊትና ምን አለው እግዚአብሔር መጣና አንተ ብቻ ሳትሆን ልጅ ዙፋን ላይ ይቀመጣል አለው። ስለዚህ እግዚአብሔር ልጅ ሲለው እያወራ ያለው ሰለሞንን ሳይሆን ኢየሱስን ነው። ሁለተኛ ሳሙኤል ምዕራፍ 7 እና መዝሙረ ዳዊት ምዕራፍ 2 የመሲሁ ናቸው። ዛሬ እንደዚህ ዝም ነካክቻችሁ ሂዱና አንብባችሁት መጣችሁ። የሚቀጥለው ሳምንት በደንብ ነው የምንገባው። ምክንያቱም ከምዕራፍ 1 ቁጥር 4 ጀምሮ እስከ ቁጥር 15 ድረስ ብቻ 7 የብሉይ ኪዳን ጥቅስ ነው የጻፈው። ሰውየው ባይዘው ከብሉይ ኪዳን ጥቅሶች ውጪ መሀል የተጠቀመው አንዱን ጥቅስና የሚቀጥለውን ጥቅስ ማጣበቂያ ሐሳብ ነው የተጠቀመው እንጂ ሙሉን የብሉይ ኪዳን ጥቅስ አምጥቶ ነው ኢየሱስ ማን እንደሆነ ያስረዳ። ከመላእክት በምን አይነት መንገድ እንደሚልቅ ኢየሱስ ወደር የለውም። እየተነጻጸረ የመጣው ኢየሱስ ከወደቁት መላእክት ጋር አይደለም፣ ከቅዱሳን መላእክት ጋር ኃጢአት ሰርተው ከማያውቁት በእግዚአብሔር ዙፋን ፊት ዝቅ ብለው ቅዱስ 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 ከሚሉ ከነሱ ጋር አመጣው። ምክንያቱም የዕብራውያን ተደራሲያን ከመላእክት አምልኮና ከቀን ቆጠራ ጋር የተጣመረ በጣም ጥብቅ ያለ ግንኙነት አላቸው። መላእክትን በጣም የተለየ ቦታ የሰጧቸው ትክክለኛው ቦታ ማለት ነው። የተለየ ቦታ ዕብራውያን እንዲሰጧቸው ያደረገው ትክክለኛ ቦታ ሙሴ ሕግ የተቀበለበት ቦታ። የብሉይ ኪዳን አባቶች ድፍን እስራኤልና ብሎም ዕብራውያን ዋና የሚሉት ሙሴ ነው። ከሙሴ ዋና የሚሉት ሕግ የተቀበለበት ቦታ ነው። ሕጉን በመልአክ መካከለኛነት ነው የተቀበለ። እግዚአብሔር ቀጥታ አልሰጠውም በእጁ። እግዚአብሔርና ሙሴ ላይቭ መገናኘት አይችሉም፣ ያጠፋዋል። ሙሴ ስለሆነ አይተርፍም፣ ምንም ነገር በፊቱ አይቆምም። ስለዚህ እግዚአብሔር በመልአክ መካከለኛነት ነው ያደረገው። እግዚአብሔር ሰርቶ አደረገ፣ መላእክት ለሙሴ ያቀበለው ነው። መሃል ላይ መልአክ ነበር ነው ትምህርቱ። ዋው አሉ የዕብራውያን ተደራሲያን። እንዴ ሲሉ ኖ ከነሱ መካከል ማንን ልጄ ነህ ብሎታል? አገልጋዮች አይደሉም ምን ይላል። ዛሬ ጨርሽ እንዳልናገረው እንጂ አገልጋዮች ናቸው ይላል። እሱስ ልጁ ነው። ከምን ወደ ምን እንደመጣ እዩት። እንግዲህ ምዕራፍ 1 ቁጥር 2 እና ቁጥር 3 ሶቨሪን ጋድ ኢየሱስ አይደል? ሉዓላዊ አምላክ ነው። ከዛ ቀጥሎስ ሰርቫንት ነው። ከዛስ ሴቪየር ነው። ከዛስ ሶቨሪን ነው። መሬት ላይ ሲወርድ ሰርቫንት ሆነ፣ እግር የሚያጥብ አገልጋይ። መስቀል ላይ ሲሞት አዳኞ፣ ጨርሶ ወደ መለኮትነቱ ገባ። ይሄንን ነው ይሄ ጸሐፊ የሚያስቀምጠው። እግዚአብሔር በኩሩን ወደ ዓለም ሲያስገባ መላእክት ሁሉ ይሰግዱለታል ይላል። ኢየሱስ እግር ስር መልአክ ይደፋል። ለዚህ በጣም ቆንጆ ጥቅስ ዮሐንስ ራእይ ምዕራፍ 5 አይ ቲንክ ትንሽ ቆይቷል ይመስለኛል እንጂ አስተምሯል እዚህ ቤት። ራእይ ምዕራፍ 5 ትዝ ይላችኋል። ጌታ ኢየሱስ ክርስቶስ የታረደ በግ ሆኖ የመጣበት የታረደ በግ እኮ ነው። በኩሩ ነው፣ የአብ በኩር ነው። በኩሩ ወደ ዓለም ሲገባ መላእክቱ ሊሰገዱለት የሚለው እኮ መላእክት ሺህ ጊዜ ሺህ እልፍም ጊዜ እልፍ መላእክት ለታረደው በግ ለእርሱ ብለው መሬት ላይ በደረታቸው ለጣሉ ይላል። ብሎ መስገድ እንዳይመስል። ለምን መሰል? የማየት እድል አገኙ። በጉን ስላለማይተው ታያቆማ እግዚአብሔር ወልድ እኮ ነው። የማየት እድል አገኙ። ለበጉ ክብር ሲሉ ለበጉ ብቻ አይደለም ያሉት፣ በዙፋኑ ላይ ለተቀመጠውና ለበጉ። በዙፋኑ ላይ የተቀመጠው አብ ነው፣ በጉ ኢየሱስ ነው። ከአብ ጋር ስሮን ሼር አረገ፣ እኩል መለኮቱ ሂዝ ጋድ። አሜን ነው። ትንሣኤውን ልንገራችሁና ልጨርስ። በጣም አስደናቂ ናቸው መላእክት። ባይዘው ከኢየሱስ ጋር ተነጻጽረው ነው ኖርማል የሆነው። ኢየሱስ መቼም ይደብቅሃል አጠገብ ከመጣ። ሲሞት አንተ የሞተ ቀን እኮ ደበቃቸው። ሁለት እኮ አብሮት እኮ የተሰቀሉ አሉ። የነሱ ቤተሰብ ራሱ የሚያዩ ኢየሱስን፣ እነሱ ራሱ ተሰቃዮቹ የሚያዩት እሱን። አንተ ክርስቶስ ኮንኪላ ተሰቅሎ ይወስድብሃል። በዚህ የሞተ ቀን ይቀማሃል፣ ሞትህን ይወስድብሃል፣ እየሞተ ይሸፍናል። ከብሮ እንዳይመስል ከብሮ ማጠገቡ የሚቀርብ የለም። ተዋርዶ እኮ ይደብቅሃል። ነገስታቶች ርዕስ መሆን
አልቻሉም። የሱ ሞት ሆነ ወሬው። ክብር ለስሙ ይሁን። በኋላ ላይ ማርያም መጣች። ከዛ ደርስ ተከፍቷል፣ መቃብሩ ክፍት ነው። አልገባችም አይደል? መግባት አትችልም። እና ያው ሕግ አላቸው፣ መግባት አትችልም። ስታይ ወደ ስታይ የለም። ማን ይሆን የወሰደብን አለችና ዞር ዞር ስትል አንድ የሆነ ሰው ቆሟል አጠገቧ። አንድ የሆነ ሰው ቆሟል። አትክልተኛ ነገር መሰላት ይላል። ካልበራል እኮ እንደሱ ነው። ኢየሱስን እያየው አትክልተኛ ሊመስል ይችላል። እናንተ በርቶላችኋል መሰላት ይላል። ከዛስ ጠጋ ብለው ራሱን ለራሱ እኮ ነው የምጠይቀው። ጌታዬን አንተ ነህ እንደ የወሰድከው? ሞቶ እኮ ተቀብሯል። ጌታዋ ነው። ስቲል ኢዝ ማይ ሎርድ ነው። አዎ ተቀብሯል። ግን ጌታዬን አንተ ነህ እንደ የወሰድከው እያለች እያዋራችሁ አታውቀው። ኢየሱስስ ማርያም ማለት ምን አይነት ድምፅ ነው? ማርያም ሲላት ረቡኒ አንተ ሞቷል ብላ መሞቱ ዲሳፖይንት አላረጋትም። ሽቶ ቀባዋለሁ ብላ ነው የመጣችው። ተነስቶ አገኘችው። ምንድነው ልትሆን የምትችለው? ማርያም የዛን ቀን እንደ እብድ ነው አይደል የሆነችው? ዘላ ልታቅፈው ስትል እንዳትነኪ መሬት ላይ ያለ እግሩ ለሽቶ ደፍታ ያባበሰች። አሁንስ እንዳትነኪ በዚህ በትንሣኤው አካል ወደ አባት አልሄድኩም ደርሼ ይመጣል። በዛች ቅጽበት መሃል ላይ ደርሶ መጥቶ ነው እነ ቶማስን አስገባ አስወጣ ያለው እጁ አይደል? እሱ ነው አይደለም ሲል አስገባ እጅን አስወጣ መሃል ላይ ደርሶ መጥቶ ነው። እንዳትጠይቁኝ አስተሳቃችሁ የጥያቄ ነው። እንዳትነኪኝ አላትና ሂጂና አላት። ከትንሣኤ በኋላ ነው የሚያወራው። ሂጂና ለወንድሞቼ አላት። እነ ጴጥሮስን ደቀ መዛሙርቱን ለባሮቼ አይደለም ያለው። አሁን እኮ ሎርድ ነው፣ ጨርሷል እኮ። አሁን እኮ ጌታ ነው። ሞትን ሲያሸንፍ ነው ኢየሱስ ጌታ ነው ያልነው። አያችሁ፣ ያልተሸነፈ የቀረው ሞት ነው። ኢየሱስ አሸነፈው። ልክ ከሞት ብድግ ሲል ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ምክንያቱም የትኞቹም ጌቶች በሞት ስር ናቸው። የትኛውም ባለስልጣን ሞት ስር ነው። ማንም ይውደድ ትሞታለህ። ማንም ያንግስ፣ ማንም እንደሱ አይነት የለም ምድር ላይ ተብለ በጣም ቢናኝ ዝናህን ሰብስቦ ሞት ይይዛል። ኢየሱስ ገነጠለው። አሁን ኢየሱስ ሲነሳ ከሞት ጋር ተስማምቶ አይደለም የተነሳው፣ አሸንፎት ነው። ሞት ፈልጎ ነበር፣ ገነጠለው። ክብር ለኢየሱስ ይሁን። አያሁን ሞት መጨረሻ መሆኑ ቀረና ሞት ለኛ ጥቅም ዞረ። ኢየሱስ ገነጠለው። ሞት ክፍቱን ነው። ወደ ተሻለ ክብር መውጫ በር ሆኖ አረፈው። አሁን ሰይጣን አይጠቀምም በሞት እኔ ላይ። ሞት ቢመጣ አልፈራም። እኔ ወደ ጌታዬ ፍስስ ነው ምለው ወደ ጌታ። እስቲ አሜን በሏ። በቃ በሌላ መልክ ከጌታ ጋር ቀጥላለሁ። እዚህ በድካም በምናም በዝለት ይቀራል። በክብር ኢየሱስን ፊት ለፊት ይሄንን ያደረገው ኢየሱስ ነው። ኢየሱስ ነው ይሄንን ያደረገው። ስሙ ብሩክ ይሁን። እንኳን የዚህ ወንጌል አገልጋዮች አረገን። እንኳን ይሄ በራልን። ሰይጣን ባዶ እጁን የሚሄደው ይሄን ስንነግረው ነው። ሞት መጣ ሲል ወደ ጌታ ነው የሚሄደው። ጳውሎስ እኮ ሰይጣን እኮ ያዋረደው እኮ በዚህ ነው። መከራ መጣ ሲለው ሊገለጥ ካለው ክብር ጋር ሲነጻጸር እስር ቤት እኮ ሞት መጣ ሲለው ወደ ጌታ ልሄድ ላይ ምናፍቃለሁ ይልሃል። ሰይጣን ተናዶ አልገልም ገድያ አስደነግጧል ሲል ወደ ጌታ ነው የሚሄደው አለው። እንደውም ናፍቆኛል ሲል ኧረ እዛማ አልሸኝም። ይሄን ያደረገው ኢየሱስ ተነስቶ ነው። ማርያምን ለወንድሞቼ ሂጂና ተነስቷል በያቸው። እነሳለሁ እያላቸው ነበር። ቃሌን አክባሪ መሆኔን እንደዘመርነው ቅድም ታማኝነቴን። አይ መሬት ላይ ቆሞ ሲያወራ ሰው አይደል እስከዚያች ቀን ድረስ ነው የሚታመነው። ኢየሱስ ከሞት ጀርባ ቆሞ ታማኝ ነኝ። ማርያም እንዴት ነው የምትሮጠው? የዛን ቀን አስበዋል። እግሯን እንቅፋት ቢመታ ቢደማ ትዝ ይላታል። እሾክ ላይ ብትወድቅ፣ ሰው ላይ ብትወድቅ ከዛ ስደርስ በር ዘግተው ተቀምጠዋል። ሮማዊ ሊመጣ ይችላል። የአይሁድ ሕግ መምህራን እናቴ ደግሞ ተከታዮች አሉ፣ እነሱንም ግደሉ ሊሉ ይችላሉ። እርግጥም አድርገው ዘግተው ማን ነው ሲሉ እኔ ነኝ አለች እያለከለከች። ትንሣኤ ልታወራ ነው። ለትንሣኤው ሰባኪ ትንሣኤ ነገረችው ማርያም ናት። የክርስቶስ ትንሣኤን ያወራው ጴጥሮስ ሆኗል። ትንሣኤውን በታላቅ ያላወሩት ለሰባኪ የሰበከችው እሷ ናት። የኢየሱስ ትንሣኤ የመጀመሪያ ሰባኪ ማርያም ናት፣ ጴጥሮስ አይደለም። ለሚወዱት ነው ቶሎ ቶሎ የሚገለጠው። በእነ ብላ አንኳኳ ማን እኔ ማርያም
ማለዳ ነው በርግብት ያደረጉ ደናደራችሁ አትልም። አድረን የተገናኘ ደናደራ የሚበልጥ አለ ከደናደራችሁ የሚቀድም ጌታችን ተነስቷል አለች። እንዳው ጌታችን ተነስቷል። ኬፋና ኢየሱስ ይወዱ የነበረው ደቀ መዝሙር ራሱን በዚህ ስለጠራ ነው ዮሐንስ ብለን የምንጠራው ሰውዬ ተነስቷል። የመቃብሩን ቦታ ያውቁታል። ሩጫ ጀመሩ። ዮሐንስ 20 ሲሮጡ ኢየሱስ ይወዱ የነበረው ደቀ መዝሙር ቀድሞ ደረሰ ይላል። አይተን ቀድሞ ትደርሳለህ የሚል መልእክት አይወጣውም። እድሜው ልጅ ስለሆነ ፈጣን ነው ሩጫ ብናለ ማለት ሲደርስስ በር ላይ ቆሞ ወደ ውስጥ አየ ይላል። አልገባም። መቃብር ነው ደግሞ እድሜው ልጅ ነው። በ18 ዓመቱ ነው የጠራው። የ3 ዓመት ተኩል መደመር ነው። 22 ዓመቱ አካባቢ ነው ልጅ። በ100 ዓመቱ ነው የሞተው። ባይዙ 80 ዓመት ነው የተከተለው። 60 ዓመት አገልግሏል። እንዲዋዛ እኔ ሽማግሌው ያለው ባይዙ ይሄ ልጅ ነው። ወንጌላት ላይ ስለሆንኩ ልጁ ላለው ራእይን ስሰብክ ሽማግሌው ይላል ራሱ ባስቀመጠው ማለት እና እንደዚህ ዝቅ ብሎ ሲል ኬፋ ደረሰ። ጴጥሮስ እግዚአብሔር ይባርከው ዘው ብሎ ገባ ይላል። ፈጥኖ ቢያስበላንም ግን አሸልሞናል። እሱ ባይገባ ማን ይነግራል? አሁን በኋላ ሄደና ሰመጠ። እንዴት መጣ? ሄደን እኮ አስተምሯል። አንዴ ነው ሰመጠው። ብዙ እኮ ሄዷል። ረጅም ሄዷል። ባይዘ የሰመጠበት ጋር ስለምናነብ ነው እንጂ መሄድ ተመልሷል እኮ እዛው ውሃ ላይ። ማቴዎስ ቢሆን አይሰምጥም። ቀራጭ ነው፣ ውሃ ያቅም መሬት ነው ማለት ነው ብሎ ነው የሚሄደው። ይሄ አሳ ጥማጅ ነው፣ ያውቃል ውሃ። ማወቅ እኮ ሪስክ እንድታቅ ያደርጋል። ስታቅ ያሰመጠው ሰው የሰመጠው አሳ ጥማጅ ስለሆነ ነው። ይሁዳ ቢሆን አይሰምጥም። ይሄ ነገር አንተ ስላልሞከርን ነው ባይ። ጴጥሮስ ደረሰ ይልና ሮጦ ገባ ይላል። ገባ ይልና አየ ይላል። አመነ ይላል። ከዛ ዮሐንስ ተከትሎት ገባ አረጋግጦ። ጴጥሮስ ምንም አልሆነም። ምክንያቱም ኢየሱስ መቃብር ነው፣ መልአክ አይጠፋም እንዴ ቦታ ቦታ ላይ ሲይዝ ይችላል። ምክንያቱም ኢየሱስ እኮ መልአክ ተጠግተው በጣም ይቅርታ። ምክንያቱም የሞተ ቀን እኮ ሊሰቀል የተወሰደ ቀን ጴጥሮስን እኮ ነግሮታል አይደል? ሰይፍ አውጥቶ ይሶ ጆሮ ሲቆርጥ መልስ አሉን። እኔ አባቴን ብለምን 12 ጭፍራ መልአክ 72000 አወርዳለሁ አሉ። እንዴ ድንገት እኮ ነው ያመለጠው። በወሬ መሃል ሲያወራ 72000 መልአክ አወርዳለሁ። አንድ መልአክ እኮ ሁለተኛ ነገሥት 18 ላይ አንድ መልአክ ምን ስሙ ያልተጠቀሰ ዝም ብሎ አንድ መልአክ ብቻ ነው የተባለው። ሚካኤል ምናምን ነው አይደለም። ዝም ብሎ አንድ መልአክ ደርሰና ብሎ እግዚአብሔር ላከው። 185000 ሰው ገደለ ይላል። ቆጥራ ጨርስም እኮ ባንዳ ዳር ገደለ ይላል። ዝም ብሎ ይገላል። በቃና ተመለስ ሲሎ ነው ያቆመው። ባይዘው 72000 መልአክ የዛን ቀን ቢወርድ ያለን ፍጻሜ የዛን ቀን ነው። ባይዘው በእነሱ ጦስ እኛም አልቆልን ነበር። እና ኢየሱስ መልአክ ምናምን አጠገቡ አይጠፋና ዮሐንስ ለዛ ነው ሪዘርቭ ዱሩ። ጴጥሮስ ማለት ዮሐንስ ገባይልና አየ አመነ ብቻ አይልም፣ ትንሣኤውን ጻፈው። የትኛውም የወንጌል ጸሐፊ ያልጻፈው ዮሐንስ እንደዚህ ያለ ኢየሱስ ከሞት ሲነሳ በጭንቅላቱ በራሱ ላይ የነበረው ጥቅልል ስፍራው ላይ ነበር። ምን ማለት ነው? ኢየሱስ ሲነሳ እንደዚህ አላወለቀው፣ እንዳለ ከውስጥ ነው የወጣው። ኢየሱስ ከሞት ሲነሳ እንኳን የመቃብር ድንጋይ የተገነዘበትን የተከፈነበትን አልነካም። ከውስጥ ነው ጥቅልሉ ቦታው ላይ እንደተጠቀለለ ከውስጡ ነው የወጣው። አይቶ ማመን ብቻ አይደለም፣ ዲቴል ነው። ጴጥሮስ አየ ኢየሱስ በእንጨት ላይ ስለ ኃጢአተኞች ሞተ ይላል። አንደኛ ጴጥሮስ ላይ አለ። ተቀበረ፣ ተነሳ ነው ያለው። ዮሐንስ ሲጽፍስ ጨርቅ አልነካ። ኢየሱስን ትንሣኤ በጣም እንደዚህ በተንቆጠቆጠ መንገድ ነው ያቀረቡት። በጣም በስፋት እናነሳዋለን ዕብራውያን ላይ ትንሣኤው ሞቱና ትንሣኤው የዕብራውያን ብቻ እኮ አይደለም፣ የዘላለም ሕይወት ያገኘንበት ነው፣ የኛም ነው። ሰዎች እኮ ስለበራላቸው እኮ ነው በጣም የቆዩት። ምንም የመናቅ አቅማቸው ይሄ ነው። ከወደዱ እግዚአብሔርንም የሚወዱት በዚህ ምክንያት እግዚአብሔር በዚህ የወንጌል ብርሃን አጥለቅለቀ። አሜን። ከዛ ነው እንግዲህ ከመለኮትነት ሰውነቱ ጋር መጡ። ከሰውነቱ የመስቀል ሞቱ ጋር መቀበሩ ጋር መነሳቱ ጋር በአንዲት ቁጥር ውስጥ ባለች በጣም ጥቂት በምትመስል ቃል ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ በጣም አጭር በምትመስል ቃል ዘሆል የፍጥረት ዲስፔንሴሽን ጠቀልሎ አስገቡ። ይሄንን ነው የሚበተነው እየቀጠለ። ይሄንን ሊያደርጉ የሚችሉ ከመላእክት መካከለኛ በእኔና በእግዚአብሔር መካከል ሊገባ አልቻለም። ኢየሱስ ብቻ ነው መሃላችን። እግዚአብሔርን ለማግኘት አቋራጭ መንገድ አልጠቀምም። ኢየሱስ ክርስቶስ ወደ እግዚአብሔር መድረሻ መንገድ ነው። እግዚአብሔር ጥላውን ለመቀበል ሌላ መንገድ አይፈልግም። የኢየሱስ በቅቶታል። ከኢየሱስ ውጪ እኔን ከእግዚአብሔር ጋር ሊያገናኘኝ የሚችል ብቁ የሚሆን አካል የለም። የእግዚአብሔርን ጽድቅ የሚመጥን የኢየሱስ ደም ብቻ። ማንም
በጣም የተመረጠ በእናንተ መካከል ቢኖር ከተወለደ ጀምሮ ይገርማል ኃጢአት ሰርቷት አያውቅም ብትለይ የዚያ ሰው ጽድቅ በእግዚአብሔር ፊት የመረገም ጨርቅ ነው። 1000 ዓመት በንጽህና ቢኖር የተወረሰ ኃጢአት አለ። አትችልም በእግዚአብሔር ፊት መቆም። እግዚአብሔር በመላእክቱ በኩል ሊቀበለኝ አይችልም። በፊቱ መቆም አይችሉም። እነሱ ኃጢአት ሰርተው ያውቁም እኮ ፀሐይና ጨረቃ በእግዚአብሔር ፊት ስንፍና ይከሳቸዋል ይላል። አሁን ፀሐይን ያው ጧት በየቀኑ ትመጣለች። ኢያሱ ነው አንድ ቀን ያቆማት። ስንፍና ይከሳዋል ይላል። ሰነፎች ነን ይላሉ። ተቃል እነ ፀሐይ ተሳስቶ እኮ ያውቁም። ፀሐይ ነች በሰው ኃጢአት ነው የሁሉ ነገር የተበላሸው። እነሱ ምንም እኮ አላደረጉም። ምንም ነገር በሰውና በእግዚአብሔር መካከል መቆም አይችልም ከኢየሱስ ውጭ። ኢየሱስ ክርስቶስ ብቻ የእግዚአብሔርን ጽድቅ የሚመጥን ስለኔ የቀረበ መስዋዕት። እግዚአብሔር የኢየሱስን ደም አይቶ ተቀብሎኛል። የኢየሱስን ደም አይቶ ለዘላለም በቤቱ ያኖረኛል። የለም መካከለኛ። ይህንን የሚያስተምረን የእግዚአብሔር ቃል ነው፣ መጽሐፍ። ስለዚህ ነው ትንሣኤውን ከተናገረ በኋላ ቀጥታ ወደ መላእክት አንተ ልጅን እኔ ዛሬ ወልጄሃለሁ አለው የሚለን ትንሣኤው። ሰንሺፕ ልጅነት ዲቫይን እዛ ዲቪኒቲው ላይና ሰንሺፕ ደግሞ ሂዩማን መሃል አንድ አይነት አይደለም ትርጉሙ። ወልጄሃለሁ ልጄ ነው ወልጄሃለሁ ሲል እኔ ልጄ እንደምለው አይደለም እግዚአብሔር ኢየሱስን ልጄ የሚለው። እኔ ልጄን በመምጣት እቀድመዋለሁ፣ በአቅርቦት ያው እኔ የምበልጠው እኔ ቤት ነው የሚኖረው። እግዚአብሔር ኢየሱስን ልጄ ሲለው በማንነት ደረጃ በአብ ውስጥ ያለ የመለኮትነት ሰብስታንስ በሙሉ እሱ ውስጥ ልጄ ነው ሲለው የአብ የመለኮትነት መብት በሙሉ የሱም ነው። ልጄ ነው ሲለው የኔ አይነት ነህ። ለዘላለም ከአብ ጋር በዚያው ክብር መጥኖ የኖረ መለኮት ነው። ከትንሣኤ ከሞት ከተነሳ በኋላ ከመላእክት ከሞት ከተነሳ በኋላ ከታላላቅ አባቶች እቺስ እዚህ መጽሐፍ ላይ የተጻፉት አይነት ታላላቅ አባቶች የሉንም። እኛ መጽሐፍ ቅዱስ ላይ ያሉትን የሚያክል የለም። ስክሪፕቸሩ ኖርማል ዲቮሽናቸውን መጽሐፍ ቅዱስ አድርጎላቸዋል። እግዚአብሔር እነዛን ትልልቅ አባቶች ዘርዝሮ እነዚህ ሁሉ ከኢየሱስ ጋር ሲነጻጸሩ በስቴዲየም ዙሪያ ሯጭ ሲሮጥ እንደሚደግፍ ቲፎዞ ናቸው ብሎ ነው ያቀረባቸው የዕብራውያኑ ጸሐፊ። እኛ ስንሮጥ አይዞ የሚሉ እንኳን ዞሬ ላያቸው ይቅርና ኃይሌ ሲሮጥ ራቅ ያረኩት ያው እንዳንጣላ ኃይሌ በሮጠበት ዘመን ሲሮጥ ደጋፊዎች አሁን ኢትዮጵያውያን በጣም ሞራል አለን። ሩጫ ላይ እየሮጡ አይዞ ሲሉት ኃይሌ ዞሮ በጣም አመሰግናለሁ ይላል እንዴ። እነ ሙሴ እንደዛ ናቸው። ዞረ በተ ምን ታየኛለህ ሩጥ እንድትሮጥ እኮ ነው አይዞ ምን ነው የሚል። እኛ ነን እኮ እያየን የቆየ ነው። ሽልማቱ ከፊት አለ። አይ ሰማይ ጠቅልለ ተባረካቸዋል። መሬት ላይ ሽልማታችን ኢየሱስ ከፊት አለ። ክብር ለኢየሱስ ይሁን። ኢየሱስ ከሁሉም ይበልጣል። አሜን።